ሰላም አይዞሽ አሁን እኔ ከጎንሽ ነኝ ያለሁት ይኸው ጠላትሽ አጠገብሽ ነው ያለው እንደፈለግሽ አድርጊው ስንት ጊዜ ነው ልትገለኝ የምትፈልገው ስንት ጊዜ ንገረኛ ንገረኝ ስንት ጊዜ ንገረኝ አንተ ትርክም ንገረኝ ንጽህናዬን ማንነቴን አሳጣኝ ግን ከማታውቀው ሰው ጋር ራስህን ማግኘት ምን አይነት ስሜት እንዳለው ታውቃለህ? ለነገሩ እንዴት ይገባል? አይገባም። ግን ይህ ሰይጣን ስራ ለሰራህበት ስንት ተከፈለ? ስንት ንገረኛ። ምን ያህል ብከፍልህ ነው እኔ እንደዚህ ታደርግ የቻልከው? አረመኔ ነህ፣ አውሬ፣ ሰይጣን። እናታችሁ እሺ ይቅርታ አድርጉልኝ። ይቅርታ አንተ ይቅርታ አድርግ ነው ካያውቅም ክፉ ነህ፣ ክፉ። እሺ አሁን እቅዶችን ሙሉ በሙሉ ትነግረናል። ያን ጊዜ እኔና ሰላም እናግዛለን። ይሄ ፎቶ ነው አይደል? ይሄ ፎቶ ነው አይደል? ግን እርግጠኛ በዚህ ፎቶ ብቻ ተማምነህ ዛቻን አታደርግ። ይሄ ፎቶ ብቻ ነው ያለኝ። ንገረኝ። ቪዲዮቹ የት ነው ያሉት? የት ነው ያሉት ቪዲዮቹ? የምን ቪዲዮ? ትሰማኛለህ? ወደ ሰማይ ትቀርባለህ ከዚህ በኋላ። Just ይሄ ቪዲዮ ለሰላም አይደለም ይልቁኑ አንተ እስር ቤት እንድትበሰብስ ጥሩ ማስረጃችን። ፖሊሶች መጥተው ይወስደዋል። መልካም ነው። እሺ እባካችሁ ጥላችሁኝ አትሂዱ። እሺ ይቅርታ አድርጉልኝ። እባካችሁ ፍቱኝ። እባካችሁ ጥላችሁኝ አትሂዱ። እባካችሁ ፍቱኝ። ወይ እንጂ ወይኔ ሞገስ አለቃችሁም የእጃችሁን ነው የምሰጣችሁ። የኔ ልጅ በቅርቡ ትፈቻለሽ። አዎ ሰላምን እየለመንታት ነው ክሷን እንድታነሳ። ማንንም በዚህ ነው ተጨናነቂ። እኔ የሚገባኝ ነው እያገኘሁ ያለሁት በጥፋቴ ነው ማለት። ስለዚህ የሚገባኝ ቅጣት እቀጣለሁ። መቀጣት አለብኝ። እሱማ ልክ ነሽ፣ ቅጣትሽ ነው። ግን እስክትሞቺ ድረስ አይደለም። አደራዬን መብላት አልፈልግም ልጅ። የኔ ልጅ መጥቼ ውሻለሁ። አሁን ልሄድሽ። ደህና ዋይ የኔ ልጅ። እሺ ደህና ዋይ። ደህና ዋይ እሺ የኔ ልጅ።
ከእስር ቤት ልወጣ ነው። ጥሩ ስራ ማኪ። ፐርፌክት የኔ አንበሳ። እሺ ይቅርታ። ልጆች አውቃለሁ ልባችሁ ምን ያህል እንደሚጠላት፣ ብዙ እንደበደለቻችሁ አውቃለሁ። ግን ምን ማድረግ ይቻላል? ማኪ በጣም ታማለች። ስለዚህ ማስፈታት አለብን። እንዴ እማዬ ሁሌም ለሷ ነሽ እንዴ? የኛ ስቃይ አይታይሽም እንዴ? የኛ ስመም እኛ በሷ ስንት ጊዜ ነው ያለቅስነው እማዬ? ስንትና ስንት ጊዜ። አውቃለሁ የኔ ልጅ። አታውቂም እማዬ፣ ምንም የምታውቂው ነገር የለም። እሷ እዚህ ቤት መጣች ማለት ምን ሊፈጠር እንደሚችል ታውቂያለሽ? እሱን በእኔ ጣሉት፣ ምንም አታመጣም። እኔ በበኩሌ በዚህ ነገር ምንም ማለት አልፈልግም። ግን ደግሞ ማኪ ከተፈታች በጭራሽ እዚህ ቤት አልኖርም። አሁንስ መቼ እየኖርሽ ነው? ቅዳሜና እሑድ እየመጡ ማደር መኖር ነው? ቆይ ሳምንቱን ሁሉ የሚያስጠፋ ምን አይነት ስራ ቢሆን? እማዬ ለኔ በጣም አስፈላጊ ነገር ነው። ግን ደግሞ እሷ የምትፈታ ከሆነ ቅዳሜና እሑድንም ቢሆን አልመጣም እያልኩሽ ነው። እኛም እዚያ ነን። አየህ ዛሬ እኮ ከዚህ እስር ቤት እወጣለሁ። ደግሞ ብዬሽ ነበር፣ ነግሬሽ ነበር። ሲጀመር ይሄ ቦታ ለኔ አይሆነኝም አይመጥነኝም ብዬ ቀድሜ ነግሬሽ ነበር። ልወጣ ነው። ከኔ በላይ እኮ ላንቺ የሚገባ ቦታ ነው። እሺ ይሁን፣ ግን እኔ የለሁም ዶክተርዬ፣ ብቻሽን ሆንሽ በቃ። ታዲያ ብቻሽን ስትሆኚ ወንጀለኛው ማን እንደሆነ በደንብ ተረጋገጠ ማለት አይደል? ቆይ ምን አግኝተሽ ነው? እስኪ ንገሪኝ። በጣም ጥሩ ጥያቄ ቢሆንም እኔ ግን መልስ ለመስጠት ፍላጎት የለኝም። የትኛው ፖሊስ ይሆን ላንቺ ገንዘብ የተገዛልሽ? ፈጣሪ የጸጸት ልብ ይስጥሽ ማኪ። የሰውን በዋጋው ምን ያህል እንደሆነ አታውቂ። ያወቅሽ ቀን ግን አሁን ባለችው ማኪ ታፍሪባታለሽ። እመኚ። ቆይ እስኪ እኔ የምለው ማን ነው እንደዚህ አይነት ንግግር ያስተማረሽ ነው? ወይንስ ካነበብሻቸው መጽሐፎች ውስጥ ነው የምትጠቀሚው? አይ ዶክተር፣ እና ልትፈቺ ነው? ምን ታደርጊዋለሽ እንግዲህ። አንቺ ህግ ከሚያስርሽ በላይ ጸጸት ቢያስርሽ ይሻላል። የጸጸት እድል ይሰጥሽ። አይ እንግዲህ በቃሽ። በጣም ስሰማሽ ጊዜ ብዙ አወራሽ። እሺ አናትሽ ላይ ካልወጣልሽ በቃ። ማሚዬ በጣም አመሰግንሻለሁ። እንዴ አስበሽዋል? አንቺ ባትኖሪ ኖሮ ምንድን ነበር የምሆነው? ምንድን ነበር የማደርገው? ማሚዬ ስላመመሽ ይሄን የማደርገው ግን አንድ ነገር አደርጋለሁ ብትይ ጸብሽ ከኔ ጋር ነው። ማሚዬ ችግር የለውም።
እኔ አሁን መረጋጋት፣ ማረፍ፣ ከዛ ደግሞ ሕክምና ማግኘት ብቻ ነው የምፈልገው። ምንም ነገር አላደርግም። እሺ እኔ ልጅ እሱ ነው ያለ። አመሰግናለሁ ማሚዬ። እንዴት ነሽ ዶክተር? ደህና ነኝ። እንዴት ነሽ ሮዝ? ያለሽበት እኮ አላወቅንም እንጂ እስካሁን መጥቼ ጠይቅሽ ነበር። ችግር የለውም። እንጠይቅኝ አይደለም የጠራሁሽ። እዚህ ታውቂያለሽ ስልክ ማግኘት በጣም ከባድ ነው እና ከአንድ ጠባቂ ስልክ ተቀብዬ ነው የደወልኩልሽ። ምን ነው በሰላም ነው ዶክተር? አንድ ነገር ልነግርሽ እፈልጋለሁ። እማዬ ወደ ቤት አይደለም እንደሄድን ያለነው? አይ ቤት አይደለም ማለት አልገባኝም። ቆይ ወደ ቤት ካልሆነ ታዲያ ወዴት ነው እየወሰድሽኝ ያለሽው? ያንቺ የተከራየሁልሽ ቤት። እንዴ ማሚ፣ እንደዚህ ታምሜ አንድ ክፍል ቤት ውስጥ ልታየኝ ነው? ታዲያ እንደዛ ከሆነ እቤትም አልገባ ከሆነ ለምን ከእስር ቤት ወጣው? ቤት ይዤሽ መግባት እንደማልችል ታውቂያለሽ። እና ከልብሽ ነው? በቃ አንድ ክፍል ቤት ላይ ልዘጊብኝ ነው? ከፈለግሽ ሰራተኛ ቀጥሬልሻለሁ። እኔም ቀን በቀን እየመጣሁ አይሻለሁ። ሆስፒታል ደግሞ እንድትሄጂ አመቻችልሻለሁ። ከዚህ በላይ እኔ ምን ልሆንልሽ? ማሚ እኔ ቤት መግባት ነው የምፈልገው። እባክሽ ቤት ልግባ። እሱን መቼም እንዳታስቢው። እንደገና ልጆች ላይ እንድትነሽባቸው አልፈልግም። ምንድነው ዶክተር? ማኪ ተፈታለች። ምን? እዚህ አንድ ክፍል ውስጥ ነበር የታሰርነው። እናም ጠዋት ላይ ዛሬ እፈታለሁ እያለች በደስታ ስታወራ ነበረ። ከሰዓት ደግሞ ተፈታች። ቆይ እንዴት ሊሆን ቻለ? ምናልባት ለፖሊስ ገንዘብ ስታ ሊሆን ይችላል። እማዬ ዶክተር በጣም አመሰግናለሁ። እመጣለሁ፣ ጠይቅሻለሁ። እሺ እንዴት ናችሁ? ሰላምዬ ካላስቸገርኩሽ አትሰጪኝ? ምን እንደዚህ ያሮጥሻል? ከሰርቻከቱ እማዬ አደረግሽው? ያችን ሰይጣን ከእስር ቤት አስወጣሻት? አደረግሽው? ምን? እማዬ እውነት ነው? ኧረ ተረጋጉ። እኔ አላስፈታኋትም። እኔ ባስፈታት እዚህ ይዣት አልመጣም ነበር እንዴ? አትዋሺ እማዬ፣ አስፈትተሻታል። ሄጄ ነበር እንደተፈታች ነገሩኝ። ምን? ማኪ ተፈታለች? እንዴት? እሱንም አንቺ ንገሪው እንጂ እማዬ። እናንተ ልጆች እኔን አሰሙኝም እንዴ? እኔ ምንም ማውቀው ነገር የለም። ይሄንን ነገር ካንቺ ውጪ ማንም ሊያደርገው አይችልም። ማውቀው ነገር የለኝም። አይገባችሁም እንዴ? እትዬ እኔ ልጅሽ ስላልሆንኩ ነው አይደል? እኔ ላይ ያደረገችው ነገር ልጅሽ ላይ ቢሆን ኖሮ ሄደሽ ታስፈቻት ነበር? አንተ አደርግም። እንዲሁም በተቃራኒው ማኪ ጠላትሽ ትሆን ነበር እንጂማ ሄደሽ አታስፈቻትም። ልክ ነሽ። እኔ ልጅሽ አይደለሁም። ከኔ እሷ ትበልጥብሻለች። ግን ደግሞ አንቺም ሴት ልጅ አለሽ። ማኪን አምጫትና በደስታ ነው አይሻልም? ናታን እማዬ አዝኜብሻለሁ። በጣም ከፍቶኛል። ይሄን ባላደረግሽና እኛንም ባላጣሽ ነው።
መሄድ አለብኝ። ወዴት ነው የምትሄጂው? እውነት ወዳለበት። እየቀለዳችሁ ነው? ወዴት ነው የምትሄዱት? እማዬ ማኪ መፈታት ሳይኖርባት አንቺ ግን አስፈታሻት አይደለም? ስለዚህ እኛ ደግሞ እዚህ ምንም አንሰራም። እና ጥላችሁኝ ትሄዱ ነው? እኛ ስንወጣ ማኪ መምጣቱ አይቀርም። ስለዚህ ብቻሽን አትሁኚ። እንሂድ በቃ። እማዬ ተመስገን አምላኬ። እትዬ ነቃሽ? በቃ ናታና ሮዛን ጠርቻችን እንጣ። የኔ ልጅ ቁጭ በይ። የኔ ልጅ ያልሽው ትክክል ነው፣ ግን ደግሞ እኔም ትክክል ነኝ። ማኪ እዛ እስር ቤት እየሞተች እንዴት ዝም ልበላት? አላቅም እትዬ። በቃ እኔን ናታን እንጥራለሽ። ቆይ እንጂ መልሽልኝ መጀመሪያ። ልጆች እኮ አንቺን በጣም ይወድሻል። አንቺ ከዚህ ቤት ከወጣሽ እነሱም ተከትለውሽ ይወጣሉ። እና እባክሽን ልጄ። እትዬ እኔ እዚህ ቤት መቆየት አልፈልግም። እና ልጆችን ይዘሽብኝ ልትሄጂ ነው? እኔ ማንንም ይዤ አልሄድም። እየነገርኩሽ ነው ሰላም። አንቺ ከሌለሽ ናታንም ሮዛም እዚህ አይቀመጡም፣ ተከትለውሽ ነው የሚወጡ። እባክሽ ልጄ ልለምንሽ፣ በዚህ እድሜ የወላድ መካን አታርጊኝ እባክሽ ልጅ። ግን እኮ አውቃለሁ ጥፋት እንዳጠፋው፣ ግን ደግሞ የማልተዋት ልጄ ናት። እባክሽን ስለፈጠረሽ ተለመኝ። እሺ ከዛ ስትይ እመኚ አትደርስብሽም። ደግሞ እዚህ ቤት በጨረሻ አትመጣም፣ ቃል ገባልሻለሁ። ሰላም እማዬ እንዴት ናት? ደህና ናት። ሰላም ምንድን ነው? ችግር አለ? አይ ምንም ችግር የለም ሮዝ። ታዲያ ለምንድን ነው እንደዚህ ፈዘዝ ያልሽው? እማዬ ያስከፋችሽ እንዴ? አይ ሮዝ እኔ አልተከፋውም። ግቢ እናያት። እኔ በጣም ደህና ነኝ። አንቺስ? እኔ ምን ሮዝ እና ምን አሰብሽ? ከዚህ ቤት የመውጣት ሀሳብሽን እስካልተውሽ ድረስ ተከተለንሽ እንደምንወጣ ታውቂያለሽ አይደል? ግን ማኪ እንድትታሰር ፈልጋለሁ ሮዝ። እንደዚህ በህይወት የተጫወታብኝ ዝም ብላ እንድትኖር አልፈቅድም። እሱን ለኔ ተይው ሰላም። ካለችበት ፈልጌ እኔ ያስከፈድዳታለሁ። እሺ በቃ አሁን ግቢ እናያት። ተስማማን? አዎ ተስማምተናል። አዎ ይመችሽ። በቃ መጣ። ሄሎ ማሚ፣ ቆየሽ እኮ አትመጪም እንዴ? እና ማዬ መምጣት አይፈቀድልኝም ነው ማለት? ቆይ ይሄ ናታ ልደት እኮ ነው፣ የምወደው ሰው ልደት ነው ማዬ። እንዴ እማዬ እባክሽ ለምንሽ፣ በዛሬ ቀን ናታንን ሳላየው መዋል አልችልም። ዛሬ ልደቱ ነው፣ የምወደው ሰው ልደት ነው። እባክሽ እማዬ።
ማንም የለም እንዴ? ሮዝ ሰላምዬ፣ እንኳን ተወለድክ! ሃፒ በርዝዴይ! እንዴት ነው? ምንድን ነው ይሄ? እንኳን ተወለድክልኝ። አመሰግናለሁ። እወድሻለሁ። እኔም እወድሃለሁ የኔ ልጅ። ምንድን ነው ልቀበልሽ? አመሰግናለሁ። ምንድን ነው በዚህ ጊዜ? እኔ እኮ አርጅቻለሁ። የኔ ውድ ልጅ እንደዛ ካልክ ልጆችን ቶሎ ቶሎ ወለድ ወለድ አድርግና የልጆችን ልደት እንደግስ። ልክ ነኝ አይደል? አዎ፣ ምን ጥያቄ ያለው እንዴ? አይደል? አዎ። በላውን የሚገርም ነው። አይ ሻቴ ነኝ እኔ የማበራው። አስፈቅዳችኝ። እኔ ራሱ እኮ ረስቼዋለሁ ዛሬ ልደት ቀን መሆኑ። ምን ያስታውስና? የሚገርም ነው። ምን ነው አርጅቻለሁ ብለህ ነው እንዴ? መልካም ልደት ለናታን፣ መልካም ልደት ለናታን፣ መልካም ልደት ለናታን። ስንት ዓመት ነው? ላጥፈው ወይስ መጀመሪያ ፎቶ ልነሳበት? ፎቶ ተነሳና ቆይ እሺ ምን እንዳንቺ እንደዚህ ምናምን አፈንድጂ ስገምጦ ይሻል። አንቺ አትቀልጂበት እስኪ አንቺ ዝም ብለሽ እንዴ አሽኮረመማችን። ምንድን ነው አንተ ደግሞ በደምብ ተነሳ እንጂ ተነሳሷን እያይሻት ነው ማሚ። እንደዚህ እንዴት ነው የምናስበው? ተነሳላት ደስ ይላል። ኧረ ማሚ አይሆንም፣ እንደዚህ ይሻል። ኧረ እንዴ የማይሆን እሺ እንደዚህ ማለት ነው። አንተ ይከብዳል እንዴ? ምንድን ነው ብትነሳ? እንዴት ነው ማሚ እንደፈለገችው እሷ። ይሄው እንደዚህ ይሻላል። ማሚ ያዥልኝና ይሄንን ሻማ በጋራ እናጥፋው። ይሪስ ነይ አንቺ ቀልቃለች። ለምን ሰርግ እጠብቃለሁ? ለምን ለልደቱ አልሰጠውም? እንደውም ጥሩ ስጦታ የሚሆን ይመስለኛል። ማኪ ይሄንን ቆንጆ አድርጌ በስጦታ ወረቀት አሽጌ እሰጠዋለሁ። ከዛ ምንም አይነት የሰርግ ግርግር አያስፈልጋቸውም። ቆንጆና ጥሩ ስጦታ ይሆንለታል። ፐርፌክት ማኪ፣ ፐርፌክት የኔ አንበሳ። እንሂድ እንግዲህ።
1 2 3 ወይ ይቅርታ ረበሽኳችሁ መሰለኝ። ምን ልታረጊ መጣሽ? ነግሬሻል ነበር እንዴ? አዎ ነግረሽኛል ማሚዬ፣ ግን ደግሞ በዛሬ ቀናታንን ሳላየው ማደር አልቻልኩም። ለዛ ነው። አሁን ከኔ ጋር ነው ጠብሽ። ፊትሽን ዘወር ሳታረጊ አሁን ከዚህ ሂጂ። እባክሽ እባክሽ ማዬ እምቢ አትበይኝ እባክሽ። ማኪ እንደተፈታሽ ስለሰማን መምጣትሽ ብዙም አላስገረመንም። ይቅርታ ሮዝ፣ ልረብሻችሁ ፈልጌ አይደለም የመጣሁት። አሁን በዚህ ማታ ተመለሽ ከምንልሽ ወደ ቤት ግቢና የናታንን ልደት አብረን እናክብር። ቆይ ሮዝ፣ ምን እያልሽ ነው? ያው አንዴ መታለሽ ብዬ ነው ማየ። ደግሞ በዚህ ማታ ውጪ ከምንላት ብትገባ ይሻላል። ይሻላል። ልክ ነሽ። ልክ ናት። ባይሆን እኔ ወደ ቤት ልግባ። እንዴት ናችሁ? ፈጣሪ ደህና አደረገን እንጂ እንዳንቺማ ቢሆን ቆመን ባልሄድን ነበር። ይቅርታ ሰላም፣ በጣም ይቅርታ። ደግሞ ላጠፋሁት ጥፋት ተቀጥቻለሁ አይደል? አይ ገና ነሽ፣ አታስቢ። እኔ ምንም አላደርግሽም። ፈጣሪ እጅሽን እንዲሰጥሽ ብቻ ጸልያለሁ። ናታን እንኳን ተወለድክልኝ። ይሄን ለማለት ከሆነ በስልክ ማለት ትችይ ነበር። ማኪ አንቺን ማየት በጣም ያስጠላል። ይህንን ብታውቂ ኖሮ በራችንን ከፍተሽ ባልመጣሽ ነበር። እንግባ አይደል እማዬ? ቆይ ምን አስበሽ ነው ሮዛ? እንዴት እንድትገባ ፈቀድሽላት? አንቺ እንድትፈታ ካደረግሽው አይበልጥም። ለእኛ ብታስቢ ኑሮ ቀድሞውኑ ባላስፈታሻት ነበር። አሁን በእኔ ቤት ማስገባት ልትፈርጂብኛችሁ። ሮዝ እማዬ አሁን እንግባ። እስኪ የስራሽን ውጤት ገብተን እንየው። የማኪ ጭንቅላት ውስጥ ያለውን ክፋት ማን ያውቃል? አይሻልም? ቆይ ለምንድን ነው የማትስቁት? የእናንተ ሳቅ እኮ ለጠላታችሁ ንዴት ነው። ስለዚህ በደንብ መሳቅ አለባችሁ። በቃ ኬኩን እንቁረሳ፣ ሻማውንም እናጥፋ። በጣም ደስ የሚል ቀን። ዋው! አንድ ሁለት ሶስት። ሰላም። በጣም ነው አመሰግናለሁ። ድጋሚ ምን እንዳደረገሽ ነው ያሻሽው? ታስመስልሻቸው እንዴ? ዛሬ ሁላችንም ልጅ ነን። ስለዚህ
ትንሽ ብቻ በጣም ደስ ብሎኛል። በጣም ነው የማመሰግነው። በጣም ነው የምወዳችሁ። ነከኝ እንዴ ያለ ሙዚቃ ልክፈትላችሁ። በዚህ ሞጫ እንኳን የለም። ጫፍ እንዴት ነው ክርስቲያን ትዝፈኝልን? ልብስሽ እኮ ያምራል። እኔ ቁጭ ብልና አቅፍ አድርጊኝ። አንተም ጀምር። ይሁን ቆንጆ ነው። እንዳለ ከእናንተ የሚባለው እኮ ነው። ግን እናንተ አይደለሁም ለማለልደቱ ማሳዘኝ። እሺ አሁን ደግሞ ስጦታ ከፈታ። እኔ ስጦታ አለኝ ግን ትልቅ ስጦታ ነው። ስለዚህ ታውቃለህ እዚህ ይዤው አልመጣሁም። በምንድን ነው ስጦታውን ከእኛ ፊት ማሰጭው? አይ ሚስጥር ነው። በጣም ጥሩ። እችማ ከበድ ትላለች። የሚጠበቅ ነው። ወዴት ነው ወሬኛ? ዞር በይ። እኔ ሊያው እኮ ያኔ ሳለ እንዳሳሳያት ይፈከራል ዋይ እቺ ከጀርባ ትቀመጥ። በጣም ደስ ብሎኛል በእውነት። ትሰሚኛለሽ? ደህና ለመሆን እየሞከርኩኝ ያለሁት ሳይሽ ገና ግደላት ግደላት ነው የሚለኝ። ከነስጦታሽ ገደል መግባት ትችላለሽ። ስጦታውንማ ተቀበላት። ምንድን ነው?